ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ኤመርጂንግ ቴክኖሎጂ ቻፕተር 2 የሚጀምር ይሆናል ማለት ነው። ቻፕተር 1ን ያለፉትን ሁለት ቲዩቶሪያሎች ቻፕተር 1 ላይ አይተናል። ዛሬ ደግሞ ቻፕተር 2 ዴታ ሳይንስ የሚለውን እንጀምራለን ማለት ነው። ዴታ ሳይንስ የመጀመሪያውን ፓርት ዛሬ አይተን ቀጣዮቹን ደግሞ በሚቀጥለው ቲዩቶሪያል የምናይ ይሆናል ማለት ነው። ቱቶሪያልስ የትናንትኖቹን ወይም ደግሞ ከዚህ በፊት የተማርናቸውን እስኪ የተወሰነ ምን ርዕስ እንደተማርን ማየት ይጠበቅብናል ማለት ነው። መጀመሪያ ላይ ዋንን ጀምረን ነበር ታስታውሱ ከሆነ ኢንትሮዳክሽን ቱ ኤመርጂንግ ቴክኖሎጂ ይላል። ስለ ኤመርጂንግ ቴክኖሎጂ ኢንትሮዳክሽን ነበር። ኤመርጂንግ ቴክኖሎጂ ማለት ምን ማለት ነው ከዴፊኒሽኑ ጀመርን። ከዛ ኤመርጂንግ ቴክኖሎጂ ኢቮሉሽኑ ወይም ደግሞ ኢቮሉሽን ኦፍ ቴክኖሎጂ የሚል አይተናል። እድገቱ ምናምን የሚለውን ጀምረን አይተን ነበር። ከዛ ተርሞችን ቴክኖሎጂ ምን ማለት ነው፣ ኢቮሉሽን ምን ማለት ነው፣ ስፔሻሊ ቴክኖሎጂ ድሮ መጀመሪያ አካባቢ በ1610 አርት እንደሚባል ምናምን አይተናል። ወይም ደግሞ የሆነ አርት የሚሰራ ሰው ወይም ደግሞ አርቱ ራሱ ቴክኖሎጂ ባል እንደነበር ምናምን አይተናል። ከዛ ደግሞ ከረንትሊ አቬሌብል ያደረጉ ኢመርጂንግ ቴክኖሎጂዎችንም አይተናል። በዚህ ሰዓት እንደ አርቲፊሻል ኢንቴሊጀንስ፣ ብሎክቼን፣ ኦግመንትድ ሪያሊቲ የሚባሉ ነገሮች እንደ ኢመርጂንግ ቴክኖሎጂ እንደሚባሉ ማለት አሁን ላይ ያሉ ለወደፊቱ ደግሞ እያደጉ የሚሄዱ ቴክኖሎጂዎች ብለን ያየናቸው ነው። ከዛ ደግሞ ኢንዱስትሪያል ሪቮሉሽን አይተናል። ኢንዱስትሪያል ሪቮሉሽን በ1700ዎቹ መጨረሻ አካባቢ እና በ1800 መጀመሪያ አካባቢዎች ላይ የሆነ ኢመርጅ እንዳደረገ ምናምን። በኢንዱስትሪያል ሪቮሉሽን ጊዜ ወደ 4 ያክል ዋና ዋና ኢቨንቶች ወይም ደግሞ ግኝቶች እንደተገኙ ያየንበት ነበር። ከዛ ደግሞ በኢንዱስትሪያል ሪቮሉሽን ለውጥ የታየባቸው ዘርፎች ነበሩ በብዛት ማለት ነው። እንደ ትራንስፖርቴሽን፣ ኮሚኒኬሽን ምናምን እነሱን አይተናል። ሌላ ኢንዱስትሪዎች የሚባሉ 4 አይነት እንዳሉ ፕራይመሪ፣ ሴኮንዳሪ፣ ተርሻሪ ኤንድ ኳተርነሪ የሚባሉ እንዳሉ አይተን ነበር። ከዛ ኢንዱስትሪያል ሪቮሉሽን 1፣ ኢንዱስትሪያል ሪቮሉሽን 2፣ 3፣ 4 የሚባለውን አይተን ከዛ በሁለተኛው ላይ ደግሞ ስለ ሮል ኦፍ ዴታ ፎር ኢመርጂንግ ቴክኖሎጂ የሚለውን አይተን ከዛ ማለት ዴታ ላይ ኢመርጂንግ ቴክኖሎጂ ምን ያህል ኔሴሰሪ እንደሆነ ያየንበት ነበር። ከዛ ኢኔብሊንግ ዲቫይስ ወይም ደግሞ ፕሮግራሚንግ ዲቫይስ የሚባሉትን አይተን ነበር። ድጋሚ በፈለግናቸው መጠን የሆነ ፕሮግራም የምናደርጋቸው ማለት እንደሆነ ማለት ነው። ከዛ ውጭ ደግሞ ያው ፕሮግራሚንግ ዲቫይስ የሚባሉት ነው እዚህ ጋር። ከዛ ኔትወርክ ኢኔብሊንግ ዲቫይስ ወይም ደግሞ ሰርቪስ ኢኔብሊንግ ዲቫይስ የሚባሉት እነ ሞደም፣ ራውተር ምናምን የመሳሰሉትን ለኮሚኒኬሽን ዘርፍ የሚጠቅሙን ዲቫይሶችን ያየንበት ነበር። ሂውማን ሜሽን ኢንተራክሽን ሰውና ኮምፒውተር እንዴት ኢንተራክት ያደርጋሉ ስሩ ዩዘር ኢንተርፌስ እንደሆነ ያየንበት ነበር ማለት ነው የባለፈው። እዛ የመጨረሻው የቻፕተሩ ታይትል የነበረው ፊውቸር ትሬንድስ ኦፍ ኢመርጂንግ ቴክኖሎጂ የሚለው ነው። ለወደፊቱ ዓለም ላይ ተጽዕኖ ይኖራቸዋል ወይም ደግሞ ኢምፓክታቸው ከፍተኛ ይሆናል ተብሎ የሚታመኑ ቴክኖሎጂዎች የሚባሉት እነዚህ እና 5G፣ አርቲፊሻል ኢንቴሊጀንስ፣ ብሎክቼን ምናምን፣ ዲጂታል ትዊንስ እነዚህ ነገሮች እንደሆኑ ያየንበት ነበር። ቻፕተር 1 ኦቨርኦል ይህን ነበር ያየነው በባለፉት ቱቶሪያሎች ማለት ነው። ዛሬ ቻፕተር 2 ዴታ ሳይንስ የሚለው እንገባለን ማለት ነው። እስከ መጨረሻው አብራችሁን ሆኑ። በዚህ ቻፕተር ውስጥ ያሉትን ታይትሎችን ለማየት ስንሞክር ኮንሴፕት ኦፍ ሮል ኦፍ ዴታ ፎር ኢመርጂንግ ቴክኖሎጂ ያው ከዚህ በፊት ያየነው እንደሆነ ነው ያሳየን ማለት ነው። ከዚህ ጋር ምንድነው ዴታ ሳይንስ የሚል እናያለን በዚህኛው ቻፕተር ይለናል። ዴታ ሳይንስ ማለት ምን ማለት ነው የሚለው። ከዛ ዴታ እና ኢንፎርሜሽን ዴታ ማለት ምንድነው፣ ኢንፎርሜሽን ማለት ምንድነው፣ የሁለቱ ዲፈረንሳቸውስ ምንድነው፣ ዴታ ታይፕ ኤንድ ዜር ሪፕሬዘንቴሽንም እናያለን። ዴታ ታይፕ የምንለው እና የነሱ ደግሞ ሪፕሬዘንቴሽን እናያለን። እዛ ዴታ ቫልዩ ቼን እና ቤዚክ ኮንሴፕትስ ኦፍ ቢግ ዴታ የሚባሉ ኮንሴፕቶች አሉ። እኛው ቻፕተር ላይ እነዚህን ዲቴይል የምናይ ይሆናል ማለት ነው። ይህን ቻፕተር ሲጨርሱ እነዚህን ነገሮች አሁንም ማስታወስ አለባቸው ይላል። ዴታ ሳይንስ ማለት ምን ማለት ነው የሚለው የመጀመሪያው ታይትል ላይ ስንገባ ዴታ ሳይንስ ኢዝ ኤ መልቲ ዲሲፕሊናሪ ፊልድ ዛት ዩዝስ ሳይንቲፊክ ሜቶድስ፣ ፕሮሰስስ፣ algorithm and science to extract knowledge and insight from structured, semi-structured and unstructured data. ዴታ ሳይንስ የምንለው ምንድነው መልቲ ዲሲፕሊናሪ የሆነ ፊልድ ነው ወይም ደግሞ በጣም ሰፊ የሆነ ፊልድ ነው እንደማለት ነው። ሰፊ የሆነ ፊልድ ኦፍ ስተዲ ወይም ደግሞ ሳይንስ ነው።
የሚያጠናው ደግሞ ስለምንድን ነው ይላል? ስለ ስትራክቸር፣ ሴሚ ስትራክቸር ኤንድ አንስትራክቸር ዴታ ነው የሚያጠናው። ከዛ ምን ያወጣል ማለት ነው? ኖሌጅን ያገኛል፣ ኢንሳይትን፣ መልከታን፣ የሆነ ኦብዘርቬሽንን ያገኛል ማለት ነው። የሚከተላቸው ስቴፖች ምንድን ነው? ሜቶዶች ደግሞ አንደኛ ሳይንቲፊክ ሜቶድን ይከተላል፣ ሳይንቲፊክ ፕሮሰስን ይከተላል፣ አልጎሪዝሞችን ማለት አዋጭ የሆኑ አልጎሪዝሞችን ይከተላል ማለት ነው። ስለዚህ የሚከተላቸው መንገዶች ወይም ደግሞ ፓዞቹ ምንድን ናቸው? ሳይንቲፊክ የሆኑ ናቸው። የመጨረሻ ታርጌቱ ወይም ደግሞ የሚፈልገው ነገር ደግሞ ምንድን ነው? ኖሌጅን ኤክስትራክት ማድረግ እና ከዳታ ምንድን ነው ኢንሳይትን ማውጣት ከዳታ ማለት ነው። ያው ዳታ ይሄ ስትራክቸር፣ ሴሚ ስትራክቸር ምናምን የሚባሉት ዴታ ስትራክቸር ወይም ደግሞ ዴታ ታይፕ ይላችኋል ቆይቶ። ከነሱ እንዳጠቃላይ ከዳታ ምን ማግኘት ነው? ኢንሳይትን ማግኘት ነው ይላል። ዴታ ሳይንስ ኢዝ ማች ሞር ዛን ሲምፕሊ ዴታ አናላይዝ። ዴታ ሳይንስ የምንለው ምንድነው? ከዴታ አናላይስት የበለጠ ነው። ዴታ አናላይስት የምንለው አለ። ዴታን አናላይዝ በማድረግ በመደመር በመቀነስ አጠቃላይ ዴታውን በመረዳት ኢንፎርሜሽን የሚያገኝ የሆነ ሳይንቲስት ወይም ደግሞ ፊልድ ኦፍ ስተዲ ዴታ አናላይስት ይባላል። ግን ዴታ ሳይንስ የምንለው ግን ከዛም በላይ ነው። ያ ማለት ከዚህ እንደምንረዳው ዴታ አናላይሲስ የሚባለው ዘርፍ በዴታ ሳይንስ ውስጥ እንደሚገኝ ነው። ዴታ ሳይንስ ሞር ዋይደር የሆነ ሀሳብ እንደሆነ ነው የሚያሳየን። ኢት ኦፈርስ ሬንጅ ኦፍ ሮልስ ኤንድ ሪኳየርስ ሬንጅ ኦፍ ስኪልስ። ይሄኛው ደግሞ ምንድነው? ሬንጅ ኦፍ ሮል አለው ማለት ነው። በጣም ዋይድ የሆነ ሬንጅ አለው እና ደግሞ ዋይድ የሆነ ምን አለው? ስኪል ይጠይቃል ማለት ነው። ዴታ ሳይንቲስት ለመሆን ነው የሚለን። ሌላው ሌትስ ኮንሲደር አይዲያ ባይ ቲንኪንግ አባውት ሳም ኦፍ ዘ ዴታ ኢንቮልቭድ ኢን ባይንግ ኤ ቦክስ ኦፍ ሲሪያልስ ፍሮም ዘ ስቶር ኦር ሱፐርማርኬት። ይሄ እንዳጠቃላይ ምንድነው? የሆነ ሀሳብ ነው። ከላይ ያለውን ይሄ ስለ ዴታ ሳይንስ የተናገረውን ሞር በኤግዛምፕል ወይም ደግሞ በሆነ ሴናሪዮ ምንድነው ክላሪፋይ ለማድረግ የተከተለው ነው። ይሄ እንዳጠቃላይ ይሄን ሞር ከፈለጋችሁ እንደ አይዲያ መጠቀም ከፈለጋችሁ መከተል ትችላላችሁ። ግን ዛት ማች ካልፈለጋችሁት ኔሴሰሪ የሆነ ነገር አይደለም ማለት ነው። ከዛ ውጭ አስ አን አካዳሚክ ዲሲፕሊን ፕሮፌሽን ዴታ ሳይንስ ኮንቲኒው ቱ ኢቮልቭ አስ ዋን ኦፍ ዘ መስት ፕሮሚሲንግ ኤንድ ኢን ዲማንድ ኬሪየር ፓዝ ፎር ስኪልድ ፕሮፌሽናልስ። ኢን ዘ አካዳሚክ ዲሲፕሊን ብንሄድ ምንድን ነው የሚለን? ዴታ ሳይንስ ማለት ተፈላጊነቱ እየጨመረ እየሄደ ወይም ደግሞ ኬሪየሩ ኦልሞስት የመጀመሪያ በሚባል ደረጃ ምንድነው ፕሮፌሽኑ የሚፈለግ ምንድነው ፊልድ ኦፍ ስተዲ ነው የሚለን ማለት ነው። ዴታ ሳይንቲስት ኒድስ ቱ ቢ ኬሪየስ ኤንድ ሪዛልት ኦሪየንትድ። ዴታ ሳይንቲስቶች ምንድን ናቸው የሚፈልጉት? ሪዛልት ኦሪየንትድ ናቸው። ያ ማለት መጨረሻ ላይ ዴታን አናላይዝም አድርገው ዴታን ምንድነው አይተው ግራፍም በለው የተለያዩ ቱሎች ተጠቅመው ሚን ስታንዳርድ ዲቪዬሽን የሚባለውን ነገር ከዛ ኢንሳይት ማውጣት ነው ብለናል መጀመሪያ ላይ። ያ ደግሞ ምንድነው ሪዛልት ስለሚፈልጉ ነው ማለት ነው። with exceptional industry specific knowledge and communication skills that allow them to explain highly technical results to their non-technical counterparts. ምንድነው highly technical የሆነ ሪዛልት መፈለግ አለባቸው ነው የሚል ማለት ነው ሐሳቡ። They possess a strong quantitative backgrounds in statistics and linear algebra as well as programming knowledge with focus on data warehouse mining and modeling to build and analyze algorithms. እነዚህ ፕሮሰስ የሚያደርጉት ወይም ደግሞ የነሱ ዋናው ምንድነው? ዋናው ግባታቸው ምንድነው? ኳንቲታቲቭ የሆነ ባክግራውንድ ኳንቲታቲቭ የሆነ ያ ማለት ቁጥር ላይ ቤዝድ ያደረገ ባክግራውንድ ሊኖራቸው ይገባል። ቅድም እያልኩት እንደነበር ሚን ስታንዳርድ ዲቪዬሽን የሆነ ምን ያህል በዚህ ወር ተሸጠ፣ ምን ያህል በዚህ ወር ትርፍ አገኘን። እነዚህ ምንድናቸው? በቁጥር ነው የሚገለጹ። በቁጥር ያ እንደዛ ከሆነ ኳንቲታቲቭ ወይም ደግሞ በኳንቲቲ ደረጃ ምንድነው የሚገለጽ ኳንቲታቲቭ የሆነ ባክግራውንድ ኖሌጅ ይኖራቸዋል ማለት ነው። ስታቲክስ የምንለው ሚን ምናምን የተባለው ስታቲክስ ነው። ሊነር አልጀብራ የሚባለው ደግሞ ሪሌሽንሽፕ ነው። ገበያው ምን ያህል ሊነርሊ ይጨምራል። ያ ማለት አንድ ዋጋ ሲጨምር እንዴት ነው አንዱ የሚቀንስ? ያ ማለት ምንድነው? ሊነር አልጀብራ ነው። ይህን ሁሉ የሚያገኙት ግን የት ነው ይለናል? ዴታ ዌርሃውሳቸው ላይ ነው። ዴታ ዊዛውት ዴታ ምንም መስራት እንደማይችሉ ነው የሚያሳየን ማለት ነው። ከዛ ምን ያደርጋሉ? የሆነ አልጎሪዝም ሞዴል ያደርጋሉ። አልጎሪዝም ማለት ነው የሆነ ፓተርን ነው
አልጎሪዝም ማለት ፓተርን ነው። ላይ ያየነው ሴናሪዮ ላይ ለምሳሌ ያለፉ 6 ወራት ሰሊጥ በዚህ መንገድ ያ ማለት በወር ይህን ያክል እየጨመረ ሊነር ሂዷል ይላል። ከዛ ይነሳና ለሚቀጥሉት የተወሰኑ ወራትም በዚህ እንትን ይጨምራል ማለት ነው። በዚህ ሬት ሊጨምር ይችላል ካለ ያ ምንድነው አልጎሪዝም ነው። ምክንያቱም የሆነ ፓተርን አውጥቶለታል ማለት ነው። በዛ መሰረት ባለፉት 6 ወራት መሰረት ይህን ያክል ለወደፊቱም ሊጨምር ይችላል ብለህ የምታወጣው ነገር ካለ ምንድነው እሱ አልጎሪዝም ይባላል ማለት ነው። እሱን ነው የሚያሳየን ማለት ነው። ከዛ ምን ይለናል? ሁለተኛው ታይትል ለዚህ ቻፕተር ዴታ እና ኢንፎርሜሽን ነው የሚለው። ዴታ ማለት ምንድነው? ኢንፎርሜሽን ማለትስ ምን ማለት ነው? ብዙ ጊዜ ዴታ እና ኢንፎርሜሽን እኛ የምንጠቀማቸው ጀስት ኢንተርቼንጀብሊ ነው። ወይም ደግሞ ሁለቱን ስንፈልግ ዴታ ልንለው እንችላለን፣ ስንፈልግ ኢንፎርሜሽን ልንለው እንችላለን። በት የዘ ዴታ ሳይንስ ኮንሴፕት ግን የተለያየ ምን አላቸው? ሚኒንግ አላቸው ወይም ደግሞ የተለያየ ትርጉም አላቸው ማለት ነው። በዴታ ሳይንስ ከወሰድ ነው ዴታ የሚለው ምንድነው? እዛ ኢንፎርሜሽን የሚለውን እንየ ማለት ነው። ዴታ ካን ቢ ዲፋይንድ አስ ሪፕሬዘንቴሽን ኦፍ ፋክትስ ኮንሴፕትስ ኦር ኢንስትራክሽንስ ኢን ፎርማላይዝድ ማነር። ዴታ የምንለው ምንድን ነው? ኢትስ ሪፕሬዘንቴሽን ኦፍ ፋክትስ ነው፣ ኮንሴፕትስ ነው፣ ኦር ኢንስትራክሽን ነው። ብቻ የሆነ ምንድን ነው መረጃ እንበለው። በቃ መረጃን ሪፕሬዘንት ስናስቀምጠው ወይም ደግሞ ሪፕሬዘንት ስናደርገው ዴታ እንለዋለን ማለት ነው። which should be suitable for communication, interpretation or processing by humans or electronic machines. ይሄ የትኛውን ፋክት የትኛውን ኮንሴፕት ግን ዴታ ሊሆን አይችልም። ያ ማለት ምንድነው? ዴታ ለማለት ግዴታ በሰዎች ወይም ደግሞ በኮምፒውተር በማሽን ማለት ነው ለኮሚኒኬሽን ኮሚኒኬት የምናደርግበት መቻል አለበት። ኢንተርፕሬት ወይም ደግሞ ፕሮሰስ የሚደረግ መሆን አለበት። የማይገባንን ነገር ዴታ ልንለው አንችልም። ኖይዝ የሆነን ነገር ማለት ነው። ኢንተርፕሬት ልናደርገው የማንችለውን ነገር፣ ፕሮሰስ ልናደርግ የማንችለውን ነገር የማንሰማው ከሆነ የሰው ልጅ ሊሰማው የማይችል ድምፅ ከሆነ እሱ ዳታ ይባላል። ምክንያቱም የሰው ልጅ አይሰማውም፣ ሊረዳው አይችልም፣ ፕሮሰስ ሊያደርገው አይችልም። ያ ኖይዝ ነው እንጂ ምንድነው ዴታ ይባላል። በት ዴታ የምንለው ግን የሆነ ሰው የሚናገረው እኛ የምንሰማው ከሆነ እሱ ዴታ ይባላል ማለት ነው። ዴታ ማለት እሱ ነው እንዳጠቃላይ። ኢት ካን ቢ ዲስክራይብድ አስ አንፕሮሰስድ ፋክትስ ኦር ፊገርስ። ይሄ ዴታ የምንለው ምንድን ነው? አንፕሮሰስድ የሆነ ፋክትስ ኦር ፊገርስ ነው። ከዚህ ላይ ነው ትልቁ ዲፈረንስ ያለ። ቆይተን ኢንፎርሜሽንን ስናየው ከዴታ ጋር የሚለዩት በምንድን ነው? ፕሮሰስድ እና አንፕሮሰስድ በምትለው ሀሳብ ነች። ዴታ የምንለው አንፕሮሰስድ የሆነ ፋክትስን ፊገርስ ነው። ፕሮሰስድ ያልሆነ እንደማለት ነው። ፕሮሰስድ ከሆነ ምን ይሆናል ማለት ነው? ኢንፎርሜሽን ማለት ነው። አንፕሮሰስድ ፊገርስ ኤንድ ፋክትስ ከሆነ ዴታ እንለዋለን ማለት ነው። ኢት ሪፕሬዘንትድ ዊዝ ዘ ሄልፕ ኦፍ ካራክተርስ ሰች አስ አልፋቤትስ፣ ዲጂትስ፣ ስፔሻል ካራክተርስ። ዴታን ሪፕሬዘንት የምናደርግበት ብዙ አይነት መንገድ አለ። ለምሳሌ ምንድነው ይለናል? አንዱ አልፋቤት ነው። ያ ማለት በሌተሮች ምንድነው ሪፕሬዘንት ልናደርገው እንችላለን። ምክንያቱም ይህኛው ስናየው ምንድነው ዴታ ነው። ይሄ ዴታ ግን ሪፕሬዘንት የተደረገ በምንድነው ሌተር ነው። በቃ ጀስት ከኤስ ከዜድ ባሉ ሌተሮች ወይም ደግሞ በዲጂት ስልክ ቁጥር የሆነ ዴታ ነው። እሱም በቁጥር ሪፕሬዘንት ማድረግ እንችላለን። ስፔሻል ካራክተር፣ እነዚህ ሁሉ ዴታዎች ሪፕሬዘንት ይደረጋሉ ማለት ነው። ዴታ እንደዚህ ከሆነ ኢንፎርሜሽን ኢዝ ዘ ፕሮሰስድ ዴታ ኦን ዊች ዲሲዥን ኤንድ አክሽንስ አር ቤዝድ። ኢንፎርሜሽን የምንለው ግን ምንድነው ይለናል? ፕሮሰስድ የሆነ ዴታ ማለት ነው። እዚህ ጋር ሁለቱ ላይ ማየት እንችላለን። ይቺ ብቻ ትበቃናለች ማለት ነው። ያ ማለት ፕሮሰስድ የሆነ ዴታ በት ዴታን ግን ምን ብለነው ነበር? አንፕሮሰስድ የሆነ ፋክትስ ኤንድ ፊገርስ ነው ብለናል። እዚህ ጋር ፕሮሰስድ የሆነ ነው። ፕሮሰስድ ከሆነ ደግሞ ለምን ይጠቅመናል? ቀጥታ ለዲሲሽን እና አክሽን ለመውሰድ ምን ማለት ነው ይጠቅማል ማለት ነው። ኢንፎርሜሽን የምንለው አክቹዋሊ ለዲሲሽን የሚጠቅም መረጃ ከሆነ ኢንፎርሜሽን ማለት እንችላለን ማለት ነው። ለምሳሌ በማትማቲካል ኮምፒቲሽን ጊዜ ሚዲያንን ፈልጉ ስንባል ወይም ደግሞ ዘ ሚድል ቫሊዩ ኦፍ ጊቭን ነምበር ፈልጉ ከተባለ ምንድን ነው ዝም ብሎ የሚሰጠን ቁጥሮች ምንድን ናቸው? አንኦርደር የሆኑ ናቸው። ሚዲያንን ለመፈለግ መጀመሪያ ቁጥሩን ምን ማድረግ አለብን? ኦርደር ወይም ደግሞ ከትንሹ ጀምረን ወደ ትልቁ ምንድነው በኦርደራቸው ማስቀመጥ አለብን። ከዛ በኋላ ነው ሚዲያንን የምናገኘው።
መጀመሪያ ላይ የሚሰጠን ምንድነው? ዴታ ነው። ቀጥታ ያን እንደተቀበል ሚዲያን ይሄ ነው ብለን መሀል ላይ ያለውን ቁጥር መውሰድ ስለማንችል፣ ምክንያቱም ያን ከመውሰዳችን በፊት መጀመሪያ ኦርደር ማድረግ ስላለብን ማለት ነው። ኦርደር ከማድረጋችን በፊት ያለው ዴታ ይባላል። ኦርደር ካደረግነው በኋላ ጀስት አክቹዋሊ ሚድል ቫሊዩ ከመሀል ያለው ስለሆነ ሚድሉ ይሄ ነው ወይም ደግሞ ሚዲያን ይሄ ነው ማለት ስለምንችል ዲሳይድ ማድረግ ስለምንችል ኦርደር ካደረግን በኋላ ኢንፎርሜሽን ሆኗል ማለት ነው። ስለዚህ የሁለቱ ዲፈረንስ እሱ ላይ እንደሆነ ለመረዳት ቀላል ነው ማለት ነው። ኢት ኢዝ ዳታ ዛት ሃዝ ቢን ፕሮሰስድ ኢንቱ ኤ ፎርም ዛት ኢዝ ሚኒንግፉል። ይሄኛው ምንድን ነው የሚለን? ፕሮሰስድ የሆነ ኢንፎርሜሽን እና ሚኒንግፉል የሆነ ዳታ ሲኖረው ነው እንትን የምንለው ማለት ነው። Furthermore, information is interpreted data created from organized structure and processed data in a particular context ማለት ነው። ኢንፎርሜሽን የምንለው ምን ይለናል? ኢንተርፕሬትድ የተደረገ ዴታ። ያ ማለት ኢንተርፕሬትድ የሆነ ይሄ እንደዚህ ነው ብቻ የተተረጎመ ዴታ እንደማለት ነው። ኦርጋናይዝድ የሆነ ዴታ የሆነ ዴታ ዝም ብሎ ረው ዳታ እንደመጣ ብቻ ከሆነ ራሱ ዴታ ነው። በት ኦርጋናይዝድ ከሆነ ግን ፕሮሰስድ ሆኗል ማለት ነው። ስለዚህ ኢንፎርሜሽን ስትራክቸርድ የሆነ ዴታ ማለት የሆነ ልንረዳው በምንችለው መንገድ ስትራክቸርድ ከሆነ ማለት ነው። እንደዛ ከሆነ ምን እንለዋለን ማለት ነው? ኢንፎርሜሽን ማለት እንችላለን ማለት ነው። ስለ ሁለቱ ኮንሴፕቶች ቀላል ናቸው። አክቹዋሊ ብዙ ጊዜ ስንማራቸው የነበሩት ናቸው። ዲፈረንሳቸው ይሄ ነው ማለት ነው። ሌላው ዴታ ላይፍ ሳይክል የሚለው ነው ደግሞ ሌላኛው ማለት ነው። ዴታ ፕሮሰሲንግ ሳይክል የምንለው ዴታ ፕሮሰስ ለማድረግ የሆነ ሳይክል አለው። መጀመሪያ እዛ ቀጣይ የሆኑ ስቴፖች ነው፣ ከዛ ድጋሚ ይመለሳል ማለት ነው ሳይክል ስንል። ዴታ ፕሮሰሲንግ ኢዝ ዘ ሪስትራክቸሪንግ ሪኦርደሪንግ ኦፍ ዴታ ባይ ፒፕልስ ኦር ሜሽን ቱ ኢንክሪዝ ዜር ዩዝፉልነስ ኤንድ ቫሊዩ ፎር ኤ ፓርቲኩላር ፐርፐዝ። የሆነ ዴታን ምንድነው ሪስትራክቸር ማድረግ ሪኦርደር ማድረግ። ዝም ብሎ ሪኦርደር ሪስትራክቸር ማድረግ ግን አይደለም። ለምንድን ነው? ቫሊዩ እና ዩዝፉልነሱ እንዲጨምር የሆነ ብቻ በሚመችን መንገድ ሪስትራክቸር ሪኦርደር። ቅድም ከላይ ያነሳ ነው ሚዲያንን ለመፈለግ ዝም ብለን አይደለም ምንድነው ፕሮሰስ የምናደርገው። ጀስት የምንፈልጋት ምንድነው ከትንሹ ወደ ትልቁ ኦርደር ማድረግ ነው ቁጥርን። ለምሳሌ 4 3 5 ምናምን የሚባሉ ከ0 እስከ 9 የነበሩ ቁጥሮች ከሆነ የተሰጠን 0 1 2 3 4 5 6 እስከ 9 ከደረደርናቸው በኋላ እነዛን ቁጥሮች ምንድነው ስትራክቸር አደረግናቸው ማለት ነው። ያ ማለት ፕሮሰስ ያደረግነው ሪስትራክቸር ነው። በቃ ስትራክቸሩን መቀየር። 0 ከመሀል አካባቢ ነበረች ወደ መጀመሪያው ማምጣት። ምክንያቱም ናቹራሊ የምንፈልገው ማን ለማግኘት ነው? ሚድል ቫልዩን ለማግኘት 0 ከመጀመሪያ ስትመጣ፣ ቀጣይ 1 ሁለተኛ ስትመጣ፣ 2 ሶስተኛ ስትመጣ፣ በዛ አይነት መንገድ ከተደረደር በቀላሉ ሚድል ቫልዩ ማግኘት እንችላለን ማለት ነው። ለምንፈልገው ነገር ሪኦርደር ሪስትራክቸር ስናደርገው ዴታ ፕሮሰስ ይባላል ማለት ነው። ይህ የሚደረግ ደግሞ በሁለት አካላት ነው። አንደኛው በማሽን ኮምፒውቴሽናል ፕሮሰስ ሊሰሩ የሚችሉ ማሽኖች ለምሳሌ እንደ ኮምፒውተር፣ እንደ ፒሲ፣ እንደ ስልክ ምናምን የመሳሰሉ ማለት ነው። ወይም ደግሞ ሰው ልጅ ማለት ነው። የሰው ልጅ ማኑዋሊ ይሰራዋል። በሰው ልጅ እና በማሽን ሪኦርደር ሪስትራክቸር ማድረግ ዴታ ፕሮሰስ ይባላል ማለት ነው። ዴታ ፕሮሰሲንግ ኮንሲስት ኦፍ ዘ ፎሎዊንግ ቤዚክ ስቴፕስ ነው። ዴታ ፕሮሰሲንግ ጀነራል የሆኑ 3 ስቴፖችን ይከተላል ማለት ነው። ጀነራል ነው ይሄ ግን ጀነራሉ አንደኛ ኢንፑት ነው፣ ሁለተኛ ፕሮሰስ፣ ሶስተኛ አውትፑት ነው። ዴታን ፕሮሰስ ለማድረግ እነዚህ 3 ስቴፖች የትኛውም ዴታ ፕሮሰሲንግ ሳይክል ላይ አሉ ማለት ነው። የሆነ ፕሮሰስ ማለት ለምሳሌ መደመር፣ መቀነስ፣ ማባዛት ምናምን ስትሰራ ምንድን ነው መጀመሪያ ኢንፑት መቀበል አለብህ፣ ከዛ ፕሮሰስ፣ ከዛ አውትፑት አለ ማለት ነው። ለምሳሌ ኢንፑት in this step the input data prepared in some convenient form for processing። ለፕሮሰሲንግ ምንድነው ኦሬዲ ፕሪፔርድ መሆን ማለት ነው። ዴታ ኢንፑት የምንለው ስቴት ወይም ደግሞ ፕሮሰስ ለሚያደርገው አካል መስጠት ማስገባት ማለት ነው። ለምሳሌ እንደምር ቁጥር እንበልና ለምሳሌ ካልኩሌተር ለምሳሌ እንደምር ሜቢ ለምሳሌ 3 ሲደመር 5 እኔ ኪቦርድ ላይ ስጽፍ ምንድነው አክቹዋሊ ኢንፑት እየሰጠሁት ነው ማለት ነው። የኮምፒውተር ላይ
ፕሮሰሰር ቁጥሩን ተቀብሎ ከዛ ፕሮሰስ ማድረግ ማለት 3ን እና 5ን ኢንተርናሊ ሲደምርልኝ ፕሮሰስ ሳይክል ይባላል። አውትፑት ውስጥ ከዛ በኋላ እኩል ይሆናል የሚለውን ነገር ሲጫነው ምንድነው አውትፑት 8 ይሰጠኛል ማለት ነው። ስለዚህ 3ና 5ንና ሲደመር ሳይንን ለኮምፒውተር የሰጠሁት ማለት ኢንፑት እየሰጠሁት ነው ማለት ነው። እሱኛ ኢንፑት ስቴጅ ይባላል። የሚያስፈልጉት 3 አንደኛ፣ ሁለተኛ፣ 5 እነዚህ ዳታ ናቸው። ሌላኛው ዳታ ደግሞ ፕለስ ሳይን ወይም ደግሞ የመደመር ምልክቷ ሌላኛው ዳታ ነች። እነዚህ 3 ዴታዎች እንደ ኢንፑት ተሰጠው ኮምፒውተሩ ደግሞ ወይም ደግሞ ፕሮሰስ የሚያደርገው አካል እንግዲህ ሰው ቢሆን የሚደምረው ያው ይደምረዋል፣ ግን ያን ምን ያደርጋል? ሊቀበልና ዳታዎችን ይደምራል። ከዛ ደምሮ ምን ያደርጋል? እንደ አውትፑት ደግሞ 8 ተደምሮ ፕሮሰስ በኋላ 8 አውትፑት ነው ይለኛል ማለት ነው። ላይፍ ሳይክል ይህ ነው። ይሄ ብቻ አይደለም። ሌላም ቪዲዮ ኤዲት ማድረግ ለምሳሌ ብንፈልግ ኢንፑት ምንድነው? ፉቴጆች አሉ። ያ ማለት ካሜራ ሪከርዳችን ሊሆን ይችላል፣ ብቻ የኛ ቮይስ ሪከርድ ሊሆን ይችላል። እነሱ እንደ ኢንፑት ይሰጡታል። ከዛ በኋላ በምፈልገው ፕሮሰስ ያደርግልናል ማለት ነው። እሱን ነው የሚለን ማለት ነው። እንዳጠቃላይ ሀሳቡም ከዚህ ነው። አይ ቲንክ ለዛሬ ይህ ይበቃናል። ቀጣይ ቱቶሪያል ዴታ ታይፕ ኤንድ ዜር ሪፕሬዘንቴሽንን የሚሉት እና ሌሎችን የምናይ ይሆናል ማለት ነው። ስለተከታተላችሁን ቴንኪዩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ቢጽፉልን ደግሞ እንደ ሀሳብ አስተያየታችሁ የምናስተካክል ይሆናል። በቀጣይ እስክንገናኝ ቸር ሰንብቱልን። ባይ ባይ።